ሀጂ ሬድዋን ሁሴን ይባላሉ። በየካ ክፍለ ከተማ ኤካ ኮተቢ አካባቢ በርካታ አመታትን ኖረዋል። በአካባቢው የጎርፍ አደጋ በተደጋጋሚ እንደሚከሰትም ይናገራሉ። ክረምት በመጣ ቁጥር ቤተሰቦቻቸውን ጨምሮ ቀን በስጋት ሌት እንቅልፍ በማጣት እንደሚያሳልፉም ያስታውሳሉ። ይሄ ነገ ተነጎዳ ይወሰናል ያን በስጋት ላይ ነበር። ሁሉ ጊዜ ይነግነባለን ይሄዳል ይገነባል ይሄዳል። በአካባቢው ያለው የጎርፍ ስጋት አሁን ላይ በክፍለ ከተማውና በማህበረሰቡ ብርቱ ትጋት መሰራት ጀምሯል። ይህም የነ ሀጂ ሁሴንና የአካባቢው ነዋሪዎችን ያመታት ጥያቄ የመለሰው ሆኗል። በአሁኑ ሰዓትም የጎርፍ አደጋ መከላከያና የውሃ መውረጃ ቱቦ እየተሰራ ሲሆን ክረምቱ ከመግባቱ በፊት እንዲጠናቀቅላቸውም ጠይቀዋል። ክረምት ይመጣኛ ውጪ ነን እንጂ ውስጥ አድገባ አንዱት ይመጣ እንደው አውጣሰን ከመዳ አንዱት ይመጣ እንደው አውጣን የከመን ነው እንጂ በሚሆንኛ በጣም አደገኛ ቦታ እኮ በጣም አስቸጋሪ ቦታ እኮ ነው ያለን። በጣም ደስታ ተሰምቶናል። ይሄ ስለመጣ መቼም ለፍተን ተናግረን አላሰማንም ነው። ጊዜው ሲደርስ አላህ አመጣል። ከተቻለ በዚች ፀሐይ በዚች ይሄ ፀሐይ ጭላንጭል እንዳለች መጪውማ ሊጠየቅ አይችልም። ይሞላልና እዚህ ይወጣል። ይሄም እንዳይወጣ ቶሎ ብሎ መጨረስ አለባቸው። ሌሎች በየካ ክፍለ ከተማ የጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎችም አደጋው ከስጋት በላይ ሆኖ ስለመቆየቱ አስታውሰው አሁን ላይ በአካባቢው የተጀመሩ አደጋን የመከላከል ስራዎች ተጠናክረው መቀጠል አለባቸው ባይ ናቸው። ይሄ ያው በጣም ኃይለኛ የጎርፍ ስጋት ነበረው። ጎርፉ የሚመጣው ከላይ ነው። ከላይ ከወዲያ ነው የሚመጣው ጎርፉ ማለት ነው። እና በምክር ቤትም በተገኘው መድረክ እየለፈለፍን የብዙ አመት ጥያቄ ነው አሁን ይሄ ነገር የተሰራው ማለት ነው። ለምሳሌ ጎርፉ ሲመጣ እኔ ገደርሶ እኔን ወስደኝ ይችላል። ከፍቶች አሉ ተካሮች አሉ እነሱን ይነኩብኛል ብለሽ ትሰጋለሽ ሰውንሽና ማለት ነው። እሱ ነበር ግንቡ ከተሰራ በኋላ ረፍት የውሃ ጎርፍ ይወስደናል ብለን እንትን ስጋት የነበረን አሁን ከሱ ስጋት ወጥተናል። በየካ ክፍለ ከተማ ለጎርፍ ተጋላጭ ናቸው ተብለው የተለዩ አካባቢዎችን ቀድመን አዘጋጅተናል ያሉት የየካ ክፍለ ከተማ ስራ አስኪያጅ አቶ መርከነ ያዕቆብ አካባቢው ላይ ያለውን የጎርፍ ስጋት በዘላቂነት ለመፍታት እየተሰራ ስለመሆኑ አንስተዋል። የየካ ክፍለ ከተማ ለጎርፍ ስጋት የሚሆኑ ቦታዎችን ከየካ ክፍለ ከተማ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ጋር በጋራ ሆነን ሁሉም ቦታ ለይተናል። ከተለዩ ቦታዎች በቀላሉ በህዝብ አቅም የሚፈቱትን በህዝብ አቅም ለምሳሌ ቱቦ የጠረጋ የማጸዳት የመክፈትና የተለያዩ ነገሮችን ሰርተናል። ከዛው ባሻገር ደግሞ ማህበረሰቡ ላይ ንቅናቄ ፈጥረን ግንዛቤ ፈጥረን በየሳምንቱ ሁሉም አካባቢውን ወጥቶ እንዲያጸዳና ቱቦቹ የቆሻሻ መጣያ እንዳይሆኑ የውሃ መሄጃ እንጂ ቆሻሻ የሚጣልበት አካባቢ እንዳይሆኑ ጭምር ግንዛቤ እየፈጠርን ሁሉም በየወረዳው ይሄን እያካሄደ ነው ያለው።